ያው ነብይን መቸስ ከመውደድም ነው ማገለግለው በጣም ስለምወደው ነው ዛሬ እናንተን ፊት እሱ ደግሞ በኔ ውስጥ ያለውን ቅባት አክብሮ እናንተን እንድባረክ እዚህን ፕሮግራም ስላዘጋጀ ጌታ ይባርክ በሉልኝ እስኪ ምን መሰላችሁ እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ ስለዚህ ስለተሰጣችሁ ስጦታ በጣም እግዚአብሔርን ባርኩ በጣም ደስ ብሎኛል በጣም ነው መወድ ባለቤትንም ጌታ ይባርክ ሁሉም እዚህ ያለው አገልጋይ ጌታ ኢየሱስ ይባርካችሁ በጣም ነው መባረከው ያው መዝሙሮቹን ሁሉ ከታተላለው ባለሁበት ሀገር ጌታ ይባረክ ያው ፓርትነር ነኝ ኦልሞስት ጌታ ይመስገን ኢየሱስ ጌታ ነው ዛሬ ደግሞ ጌታ ይባርከናል ያው ነብይ አንዳንዱን ነገር ተናግሮታል እኔ ደግሞ በእግዚአብሔር ቃል አጸነዋለሁ ጌታ ኢየሱስ ይባርከናል ጌታ ይተባረከ ይሁን ኢየሱስ ጌታ ነው ወደ እግዚአብሔር ቤት እንሂድ ሲሉኝ ምን አለኝ ይላል በቃ በአባት ቤት መተ ዝም ብለ ተመልሰ መሄድ አትችልም በመጣችሁበት ሳይሆን በእግዚአብሔር ቅባትና ሐሳብ ዛሬ ተጎብኝታችሁ ትወጣላችሁ ኢየሱስ ክርስቶስ ጌታ ነው እርግጠኛ ይሆንኩኝ በነብይም ውስጥ መንፈስ ቃሉ መጥቷል በኔ ውስጥ ያለው መልእክት ያ ነው እስኪ አሜን ነው ወይ ዛሬ እግዚአብሔር በነገር ውስጥ ይመጣል የሚል ነው መልእክቴ እስኪ አሜን ነው ወይ የማካፍላችሁ ሐሳብ ያለው በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ያለ ቃል ነው እስከ 23 ያለው እና ሉቃስ 24 ካለ ሐሳብ እናንተ ቤታችሁ አንብቡት እኔ አጠር አርጌ ጠቅላላ ሐሳቡን ከዚህ ተነስቼ እናገራለሁ ያም ቀን ይልና አገኛችሁት እሺ አንድ ላይ እናነባዋለን ያ ቀንም እርሱ ከሳምንቱ ፊተኛ በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ይላል ምን ብለው ነበር በሉት ግድ የለም ዛሬ ብዙ በር ከፍተ ስለምትሄድ ነው ደጆች ምን ሆነው ነበር ይላል አማኛለሁ እዚህ ቤት ዛሬ እሺ በሮች ተዘግተው ሳሉ ኢየሱስ መጣ ይላል ማን ይመጣው ያው አስፈራሪ አይደለም ይመጣው ዛሬ እግዚአብሔር ቅባት አንተ ላይ ይመጣል የእግዚአብሔር ቃል አንተ ላይ ይመጣል ኢየሱስ ክርስቶስ ጌታ ነው ኢየሱስም መጣ ይልና በመካከላቸው ቆመ ሰላም ለእናንተ ይሁን አላቸው ይህንንም ብሎ እጆቹንም ጎኑንም አሳያቸው ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ጎናቸው ያለው ደስ ብሎኝ ነው ዛሬ መውጣ በሉት ግድ የለም ጨግጎ ያለ ማንኛውም እስካሁን ያለቀቀ ካለ ለቆ ይሄዳል የሚያገኘ የደስታ መንፈስ ነው ሃሌሉያ ደስ አላቸው ይላል ሃሌሉያ ኢየሱስም ዳግመኛ ሰላም ለእናንተ ይሁን ስንተኛ ጊዜ ዳግመኛ በሉ እስኪ ዳግመኛ ሰላም ለእናንተ ይሁን አብ እንደላከኝ እኔ ደግሞ ልካችኋለሁ ይህንን ብሎ አብ እፍ አለባቸው መንፈስ ቅዱስን ምን አረጉ ተቀበሉ ኃጢአታቸውን ይቅር ያሏቸው ሁሉ ይቅር ይሏቸዋል የያዛችሁባቸው ተይዞባቸዋል አላቸው ዛሬ እግዚአብሔር በውስጥ ያስቀመጠው ቃል እግዚአብሔር በመካከላችሁ ይመጣል በነገራችሁ ላይ ይመጣል እግዚአብሔር ቃል ልኮኛል ቃል መጣ ማለት ቃሉን ላከፈወሳቸው እንደሚል ዛሬ ነገር ተፈውሰው ትወጣለ ይሄ ክፍል እንግዲህ የምስራች ክፍል ነው እስኪ የምስራች በሉ ስንቶቻችሁ የምስራች ትወዳላችሁ ዛሬ እግዚአብሔር በጓዳችሁ በነገራችሁ ላይ የምስራች አለው አረ የምስራች አለው ብያለሁ ኢየሱስ ክርስቶስ ጌታ ነው ይሄ ክፍል እንግዲህ እንደምታዩት የሰው ዘር በሙሉ ተስፋ ቆርጦ በነበረበት ሰይጣን ጉድ ሰርቼዋለሁ ካለበት ክብር አውርቼዋለሁ ብሎ ለዘመናት የገዛውን ለዘመናት ቁጥጥር ስር ያደረገውን የምስራች ድንገት መጣ በየትኛው በተዘጉበት ፈርተው ባሉበት ተስፋ አድርገው ባሉበት ነገራቸው ላይ ኢየሱስ ድንገት መጣ ዛሬ በኢየሱስ ስም የላከኝ እግዚአብሔር በነገራችሁ ላይ ዛሬ ድንገት ቃሉ ያገኘዋል ኢየሱስ ክርስቶስ ጌታ ነው ሐዋርያት እንግዲህ ለ3 ዓመት ተኩል ከእግሩ ስር ሲማሩ ቃሉን ሲነግራቸው ኢየሱስም እያስተማረ ከ3 ቀን በኋላ እነሳለሁ ከ3 ቀን በኋላ ምን አረጋለሁ እነሳለሁ ብሎ ነግሯቸው ያ ሁሉ ይያለ ግን ካዩት አስደንጋጭ አገዳደል ምክንያቱ አገዳደሉ ክፉ ነበር ኢየሱስን የገደሉበት አገዳደል
ስለዚህ እነዚህ ሰዎች ባይፈሩ አይገርምም። የመስቀል ሞት የከፋ ሞት ነው ይለዋል። የተረገመ እዛ ውስጥ ይሞታል። ኢየሱስ ክርስቶስ ግን አሜን፣ ሃሌሉያ፣ ሃሌሉያ። ስለዚህ ኔክስት እኛ ነን፣ የሞት ተረኞች እኛ ነን ብለው በሩን ሁሉ ቆላልፈው ባሉበት ነው የሚለው። በኢየሱስ ክርስቶስ ስም ተረኛ ነህ ላለ ዛሬ ኢየሱስ ቀድሞታል። አሜን፣ አሜን። ኢየሱስ ክርስቶስ ጌታ ነው። ተረኛ ናችሁ ብሎ አስፈራርቶ ነገራቸውን ሁሉ ደንግጠው ርደው ባሉበት ድንገት ኢየሱስ በመካከላቸው ገባ ይላል። ሃሌሉያ። ሰላም ለእናንተ ይሁን። የመጀመሪያ ስራ እግዚአብሔር የሰራው የማረጋጋት ስራ ነው። አሊብሬስ ሄቴ ዛሬ አንድ ፈርቶ የመጣ ሰው፣ ደንግጦ ለመጣ ሰው ዛሬ ምስራች አለኝ። እንደፈራኸው አትወጣም። አሜን ነው ወይ? አስደንግጦ በመጣ ነገር ላይ ዛሬ እግዚአብሔር ልኮኛል፣ በቃሉ ጉልበት ነፃ ትወጣለህ። ሃሌሉያ፣ ሃሌሉያ። ሰላም ለእናንተ ይሁን። ምን ይላል ቃሉም? ባዩትም ጊዜ ደስ አላቸው ይላል። አሜን ነው ወይ? ሃሌሉያ፣ ሃሌሉያ። እስኪ የማመልከው አምላክ የትንሣኤ አምላክ ነው በሉ። ብዙ አማልክት ሰብከዋል። አምላክ ነን፣ ንጉሥ ነን፣ ብዙ ነገር ተብሎ ተነግሮላችኋል። ሁሉም ግን መቃብርን ሊያሸንፉት አልቻሉም። አሜን። ሁሉም መቃብር ውጧቸው ቀርቷል። አንድ ግን ሃሌሉያ መቃብር የፈነቀለ አለ። አንድ ባዶ መቃብር በኢየሩሳሌም አለ። እርሱም የጌቶቹ ጌታ የነገስታቱ ንጉሥ የኢየሱስ መቃብር ነው። አሜን። ከሙታንም በኩር ነው ይሏል። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ሞት ሊይዘው ያልቻለ፣ ኃጢአት ሊይዘው ያልቻለ፣ አጋንንት ሊይዘው ያልቻለ። አጋንንት 3 ቀን ሙሉ አደገኛ ስብከት ሲሰብክ ነው የነበረው። የት አለ አምላካቸው? ያ ውሸታም ነቢይ የአይሁድ ንጉሥ ነኝ እንዲህ ነኝ እያለ ሲሰብክ የነበረ ወዴት አለ? ስንት ቀን ያልኳችሁ ታለ ዛሬ ቀኑ መጥቶበታል። አሜን ነው ወይ? 3 ቀን ሙሉ ሲሰብክ ነበር። ምን አለ? የእናንተ አምላክ ወዴት አለ? ኢየሱስ በስራ ላይ ነበረ። አንድ የገባው ሰው ዛሬ ነገሬ ዝም ብሏል፣ እግዚአብሔር ሲንቀሳቀስ አይሰማኝም፣ ምንም አይነት ነገር የለም ለምትል እግዚአብሔር በስራ ላይ ነው። አባትሽ በስራ ላይ ነው። ነገሬ ተዘግቷል፣ ቆሟል፣ እንዲህ ብለህ በር ዘግተላለህ። ዛሬ የምስራች አለኝ። አባቴ በስራ ላይ ነው። ሕያው አምላክ በስራ ላይ ነው። እነሱ ደንግጠው፣ ለዚህ ነው የኤማውስ መንገደኞችም እየጠወለጉ ይሄዱ ነበር ይላል። በመንገድ ግን ድንገት ተገናኛቸው። ሃሌሉያ፣ ሃሌሉያ። እስኪ አምላኬ ሕያው ነው በሉ። እንዲህ ቦልድ አድርጎ የሚያሰብከኝ እንደሆነ ታውቃላችሁ። የማገለግለው አምላክ ሕያው ስለሆነ ሞቶ የቀረ አምላክ አላመልክም። we don't serve a dead God, we serve a living God። አምላኬ ሕያው ነው በሉ እስኪ። የማመልከው አምላክ ሕያው ነው። የሚሰማ አምላክ ነው። የሚያይ አምላክ ነው። ሃሌሉያ፣ ሃሌሉያ። ፍርሃት እናንተ መንደር አይሰራም። ዛሬ የፍርሃትን ጉልበት ነቅለው ትወጣለህ። ምክንያቱ አይገባህም። ለምን እንደመጣ ታውቃላችሁ? እኔ ጠራኋችሁ ፈሪ ሳይሆን፣ እስኪ አሜን ነው ወይ? ፈሪውን እንድታሳድዱት ነው። እስኪ አሜን ነው ወይ? ሰይጣን አንበሳ ይመስላል እንጂ አንበሳ ሆኖ አያውቅም። አንድ አንበሳ አለ፣ እርሱም የይሁዳ አንበሳ ይባላል። አሜን ነው ወይ? ዛሬ የሰይጣን ውሸት በተለያየ ነገር እዚህ የተሰገሰገ ካለ ዛሬ በቃሉ ጉልበት ነፃ ይወጣል። ሰይጣን ዋሽቶ፣ ምክንያቱ ለአንተ ፍርሃት አልተገባህም። እስኪ አይገባኝም በሉ። ሲጀመር ፍርሃት የኔና የናንተ አይደለም። እስኪ የኔ አይደለም በሉ። ፍርሃት የኔ አይደለም በሉ። ምክንያቱ ፍርሃት የሚባለው የመጀመሪያ ወደ ሰው ልጅ የገባው ዘፍጥረት ምዕራፍ 3 ላይ ነው። ዘፍጥረት ምዕራፍ 3 ላይ ስታዩ አዳምም አትብላ የተባለው ዛፍ በበላ ጊዜ ወደቀ ይላል።
ኃጢአት አደረገና ከእግዚአብሔር ግሎሪ ዞን ማታላ ሀቲቤ እስኪ ግሎሪ ዞን በሉ። አንዳንዶቻችን ስናመልክ እኮ የሆነ እኮ ምንም እንዳልተደረገልኝ አረ ተሰርቶልኛል እኔ ነብይን እኮ ይገባል እንዲህ አድርጎ ሲያሸበሽበው እዚህ ጋም ዘማሪው እንዲህ ሲያደርገው ዝም ብሎ ከተገል መገለጥ ከበራለ ኢየሱስ ክርስቶስ ጌታ ነው። ዛሬ ፍርሃትን ራሱ አስፈራርተው ነው የምትወጣው። ሃሌሉያ። ስለዚህ አዳም ከወደቀ በኋላ እግዚአብሔር አዳምን ፍለጋ መጣ ይላል። እስኪ አሜን ነው ወይ? ምንድን ያልኳችሁ? ሊያሳድደው መጣ አላልኩም። ምን ሊያረገው? ሊፈልገው መጣ ነው ያልኩት። አልገባችሁም በደንብ ያልኩት? አዳምን ፍለጋ። አዳም ከወዴት ነህ አለው። ያውቃል እኮ አባቴ። እስኪ አሜን ነው ወይ? አዳምም ኃጢአት ሰርቻለሁ ራቁቴ ነኝና ፈራው። ለመጀመሪያ ጊዜ ቮካብለሪ በመጽሐፍ ቅዱሳችን ፈራው የሚል እዚህ ጋር ነው የመጣው። ከዛ በፊት ፍርሃት ሳይሆን የደስታ መንፈስ ብቻ ነው። የኃይል መንፈስ ነው። የክብር መንፈስ ውስጥ ብቻ ነበር። ግን ፈራው ብሎ እግዚአብሔር ሲለው ዛሬ ፍርሃት የሚባረርበት ነው። ለዚህ ነው እግዚአብሔር በየቀኑ ሰይጣን አስፈራራለሁ ሲል እግዚአብሔር ደግሞ አትፍራ። እስኪ አሜን ነው ወይ? ዛሬ ሊያስፈራራ ሲመጣ እግዚአብሔር መልእክት ያመጣና አትፍራ። አረ አሜን ነው ወይ? አብርሃም 4 ነገስታት መጥቶ ፈራ ይላል። እግዚአብሔር መጣ አትፍራ። አንድ ቃል ዛሬ ነፃ ያወጣሃል። እስኪ አሜን ነው ወይ? ዛሬ የሚያሻግር ከፍርሃት ቀንበር ነፃ የሚያወጣ የአባቴ ቃል ያገኛል። አረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ እነዚህ ሐዋርያት ምክንያቱም መሰላችሁ ፍርሃት አደገኛ ነው። እያወክ ቅባት እያለ መንፈስ እያለ ትንቢት እያለ ፍርሃት ይወርሃል። አንዳንዴ የፍርሃት ስራው ደግሞ ምንድነው መሰለ? የእግዚአብሔር ነገር እንዳታይ፣ ፕሮሚሱን እንዳታይ፣ እግዚአብሔር የተናገረን እንዳታስተውል ያደርጋል። ይጋርድሃል ማለት ነው። ዛሬ የፍርሃት ቬል ይቀደዳል። አንድ ሰው ቀዶ ይወጣል። አንድ አማኝ እዚህ ቤት ካለ ዛሬ የፍርሃት ኃይል ሳይሆን የእምነት ኃይል ሰርቶብት ትወጣለህ። ሃሌሉያ ሃሌሉያ። ስለዚህ ሲያያቸው እነዚህ ሰዎች ትንቢት እንዲሰሙ መጀመሪያ ይረጋጓል። ያው እግዚአብሔር ሳያረጋጋ ትንቢት አይናገርህም። እስኪ አንድ ሰው አሜን። አንዳንድ ጊዜ ቢሰማህም ባይሰማህም ማምለክ ያለብህ ቃሉን መስማት ያለብህ ለዚህ ነው። አረ አሜን ነው ወይ? ለዚህ ነው ዳዊት ጠላት መጥቶ ሁሉን ምርኮ ከበዘበዘበት በኋላ ዳዊትም አጠገቡ ያሉ ሰዎች እንኳን ሊወግሩት ተነሱ ይላል። መጀመሪያ ያደረገው ዳዊት ምን እንደሆነ ታውቃላችሁ? እግዚአብሔር ምን ትላለህ ብሎ አልጮህም። አንድ የገባው አሜን ልስማ። እግዚአብሔር ሆይ ትንቢቱ ምንድነው አላለም። ዳዊትም ልቡን በእግዚአብሔር ምን አደረገ? አበረታ ይላል። ቻላሃታ ባሃሺቲ አረ አሜን ነው ወይ? ልቡን በእግዚአብሔር አበረታ ካለ በኋላ የእግዚአብሔር ድምጽ ዳዊት ላይ መጣ። ዛሬ በኢየሱስ ክርስቶስ ስም የደስታው ኃይል መጀመሪያ አንተን ያገኝሃል። ከዛ የትንቢቱ ቃል ማወጅ ትጀምራለህ። የትንቢቱ ቃል መናገር ትጀምራለህ። እስኪ አሜን ነው ወይ? ከዛ ዳዊት አባዬ ምንድነው ሲለው ውጣ ትወርሳለህ። ሃሌሉያ ሃሌሉያ። ውጣና ምን ታረጋለህ? ትወርሳለህ። ለዚህ ነው ጳውሎስ እንኳን ኃይለኛ ሐዋርያው በአንድ ወቅት ላይ ፍራራዩ ላይ መጣ። ከዛ አባቴ መጣና እስኪ አሜን ነው ወይ? የጠራኝ ብሎ ሲናገር ድምጽ ከሰማይ መጣ። ምን አለው? አንዳች የሚሆን ነገር የለም። ስለዚህ ኢየሱስ ከመተንበዩ በፊት እነዚህ እኮ ምድር የሚገለባብጡ ዝም በሉ ሲባሉ ዝም አንልም፣ በዚህ ስም እንዳሰብክ ሲባል ዝም ልል አልችልም የሚሉ ሐዋርያቶች በፍርሃት ውስጥ ተውጠው እያሉ መጀመሪያ ላረጋጋላቸው። ምን ማለት መሰለ? የፍርሃት አትሞስፈር ሳይሆን የእምነት አትሞስፈር። ለዚህ ነው ኢየሱስ መሆኑን ሲያውቁ ደስ አላቸው ይላል። ሊብሬስ ካታሃላ ቬንታ። ከዛ በኋላ ተንብይ ነው ያሉት፣ ተናገርብን ነው ያሉት፣ ኃይል በእኛ ላይ ልቀቀው። ዛሬ በጌታ በኢየሱስ ስም ብዙ ሰው ቆልፎ ባለ ነገሩ ላይ እግዚአብሔር በሩን ሰብረው ትወጣለህ። እነዚህን ሐዋርያ ያላቀቀ የአባቴ መንፈስ ዛሬ ተላቀ ትወጣለህ ከዚህ ቤት ላይ። ኧረ አሜን ነው ወይ? ከዛ ምን የሚል መዝሙር መጣላችሁ? ፈራ ፍራቴ
ቃል ስትናገር ሸሸች። ያው ያኔ የትንቢት መንፈስ ሲመጣብን የምትዘምረው አሊቬሄቴሽ ካላ ኧረ አሜን ነው ወይ? ኧረ አሜን ነው ወይ? ልክ ያንን ካለ በኋላ አሁን ይሰሙኛል አለ። ምን አላቸው? ሰላም ለእናንተ። ስንተኛ ጊዜ? ሁለተኛ። የሁለተኛው ሰላምታ ኖርማል ሰላምታ አይደለም። ሸሎም ያላቸው አዋጅ ነው፣ ዲክላሬሽን ነው። ዛሬ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ወደ ተናገረ የሚያራምደ አቅም የሚሆነ ብርታት የሚሆነ ኢየሱስ ኃይል የሚሆነ ሸሎም ኮምፕሊትነስ ነው፣ አዋጅ ነው። እንደተናገርኩ ቀብቻችኋለሁ፣ ምድርን ትገለብጣላችሁ። አይደለም በኢየሩሳሌም፣ ከዛ በሰማርያ ነው፣ በይሁዳ ነው፣ እስከ ምድር ዳርቻ የሚያቆም የለም የሚል መንፈስ ለመቀበል መጀመሪያ ሪስቶር ማድረግ አለበት። ፓላሃቲሽ ሃሌሉያ ሃሌሉያ ሃሌሉያ። ልክ መረጋጋት ላያቸው ላይ ሲመጣ አሁንም ደግሞ ሰላም ለእናንተ አለ። አሁን እነሱም ሴንስ አረጉት። ለካ አባታችን የተናገረው እውነት ነው። ዛሬ ቃሉ እውነት ይሆንብሃል። እስኪ አሜን ነው ወይ? የምትሰማው ፊክሽን አይደለም፣ ሕያው ነው፣ የሚሰራ ነው። ሁለት አፍ ካለው ሰይፍ የተሳለ ነው። ምን ማለት መሰላችሁ? የእግዚአብሔር ሁለት አፍ የተሳለ ማለት ምንም አይነት ቴክኖሎጂ ነፍስና መንፈስን ሊለይ የሚችል የለም። የእግዚአብሔር ቃል ግን የመለየት ጉልበት አለው። ምን ማለት መሰላችሁ? በሌላ ከእግዚአብሔር ቃል የሚሰወር ነገር የለም። አንዳንዶቻችን ጌታ የኔ ነገር አታይም እያየው። አንድ የገባው ሰው አሜን ልስማ። ወደ እነሱ ሲመጣ ምድረ ፈሪ እኔ 3 ዓመት ሙሉ አሰልጥኛችሁ ምናምን በመኮንን አልመጣም። ሰላም ለእናንተ ኢንዶሎ ቬንትሬ። እስኪ አሜን ነው ወይ? ምንድን ያልኩ? ሌላ ቢሆን ኖሮ ምድረ ፈሪ ሁላ ያ ሁሉ አስታጥቄ ያ ሁሉ ነግሬ እንደዚህ ትክዳለ አላለም። ያላቸው ሰላም ለእናንተ። ዛሬ በኢየሱስም ለአንድ ሰው መነሳት ይሆናል። ሰይጣን ከሶ ላስቀመጠ ዛሬ አቧራህን አራግፈው በሙሉ ኃይል ትነሳለህ። እግዚአብሔር ወዳለልህ የእምነት እርምጃ መራመድ ትጀምራለህ። ፍርሃት ቋጥሮ የያዘ ዛሬ ነቅለህ ትወጣለህ። እረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ለምን ሲባል የምናመልከው አምላክ ያው አምላክ ነው። እስኪ የትንሣኤ አምላክ ነው በሉ። አምላኬ የትንሣኤ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ብዙ በሮች አሉ የሚሰበሩ። ብዙ በር ነው ያልኩት። ጌታ ተናግሮኛል። ብዙ በር ዛሬ ፈንቅለህ ትወጣለህ። የበሽታ በር ይሁን፣ ያለመሳካት በር ይሁን፣ የውድቀት በር ይሁን፣ የፍርሃት በር ይሁን፣ ምንም አይነት በር ተብሎ የተሰየመበት ዛሬ ጌቱን አፍርሰው ነው የምትወጣው። አንድ ያመነ ሰው አሜን ልስማ። ዛሬ ይሄ ቃል የኔ ቃል ነው የሚል ዛሬ ሃሌሉያ፣ በአባት በቃሉ ጉልበት ዛሬ ሰብረህ ትወጣለህ። ሃሌሉያ። ያው ክርስቲያን ደንግጠህ ፈርተህ ለብቻ ተዛግተህ እንድትቆም የአባትህ ፈቃድ አይደለም። እስኪ አባቴ ፈቃድ አይደለም በሉ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ ሁሌም ማስብለው ጉባኤ ላይ ስመጣ። ምክንያቱ እዛ ላይ ኮርፖሬት አኖይንቲንግ አለ። ኧረ አሜን ነው ወይ? አሁን ነቢይ እዛ ጋር እንዲህ ሲል ቅድም እኔንም እንዲህ ያደረገኝ ነገር አለ። እስኪ አሜን ነው ወይ? ጌዲዮን በዛ በኩል እንዲህ ሲል የሆነ የሚያልፍ ነገር አለ። ምንም አይነት የተቀባ ብትሆን ወደ እግዚአብሔር ቤት መሮጥ አለብህ። ለምን ስትል እዛ ላይ ጉዳይ አለ፣ እዛ ላይ መፍትሄ አለ፣ እዛ ላይ እንቆቅልሽን የሚሰብር የአባቴ ቅባት አለ። ኧረ አሜን ነው ወይ? ምክንያቱ እርግጠኛው ልንገራችሁ ስሜን እንደማውቀው ዛሬ አንድ ሰው ዝም ብሎ ከዚህ ቤት አይወጣም። ከጉዳዩ ጋር ተነካክቶ ይወጣል። ከራዩ ጋር ተነካክቶ ይወጣል። እግዚአብሔር ከተናገረው ጋር ዛሬ ግንኙነት አድርጎ ይመጣል። ምክንያቱ አምላክ የሙታን አለቃ አይደለም፣ የሕያዋን አለቃ። ለዚህ ነው ሕያውን ከሙታን መንደር ስለምን ትፈልጉታላችሁ አለ። ሃሌሉያ። እስኪ አልተፈቀደልኝም በሉ። ፍርሃት አልተፈቀደልኝም። ለምን ስትሉ እናንተ የእግዚአብሔር ልጆች ናችሁ። ኧረ አሜን ነው ወይ? እናንተ በፍርሃት እንድትመላለሱ ሳይሆን በእምነት እንድትመላለሱ ነው የተጠራችሁ።
አሜን ነው ወይ? ለምን ስትሉ ክርስቶስ በመስቀል ላይ ተፈጸመ ሲል እኮ ፍርሃትን አሸንፌዋለሁ፣ ድንጋጤ አሸንፌዋለሁ፣ ኃጢአትን አሸንፌዋለሁ፣ ሞትን አሸንፌዋለሁ፣ በሽታን አሸንፌዋለሁ። እስኪ አሜን ነው ወይ? አሜን ነው ወይ? ቅድም እኮ ነብይ በሽታ ተመታ ሲል እኔ እርግጠኛውን እንደተመታ አውቃለሁ። ለምን ሲባል እግዚአብሔር ኦሬዲ ስልጣኑን ሰጥቶናል። አረ ተሰጥቷል። ሃሌሉያ ሃሌሉያ። ስለዚህ ዛሬ አውጀህበት ነው የምትወጣው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ለምንድን ነው ያልተፈረደባችሁ? ለምንድን ነው ፍርሃት ያልተፈቀደላችሁ? ሸሎም። አሁን ሽግግር ነው ዛሬ የሚደረገው። የምን ሽግግር መሰላችሁ? ከፍርሃት ወደ ሰላም። አንድ ሰው ብቻ ነው እዚህ ጋር የሚያጨበጭብ ያየው። ሰላም ውስጥ ገባህ ማለት ሰላም ዞን ላይ ነው እኮ። ታመህ እያለ ትደህ እያለ ሲል ጻድቅ ሲራብ ዘሩ ምን ሲለምን አላየውም ብለን የምትሰብከው ያ ነው ሻሎም ማለት። ሁኔታው እኮ እያለ ነው የምትተነብየው። ትሞታለህ ሲል አልሞትም በሕይወት እኖራለሁ የእግዚአብሔርን ማዳን አያለው። እያመመ ምክንያት ውስጥ ያለው ሕያው የሆነ ክርስቶስ ነው። እኔ ውስጥ ያለው የእግዚአብሔር መንፈስ ነው። እኔ ውስጥ ያለው የተቀባው ክርስቶስ ነው። ዛሬው ሰይጣን ሰብኮ መጥቶ ይሆናል። እኔ ደግሞ የተቀባሁት የሰይጣንን ውሸት ላፈርስ ነው። እግዚአብሔር የቀባኝ ውሸትን በእውነት ላፈርሰው ነው። አይታችኋል እስራኤልን እግዚአብሔር የተስፋይቱን ምድር አወርሳችኋለሁ አላቸው። ማን ያለው? አልሰማው። ተናጋሪው ማን ነው? እነሱ ግን ወዲያውኑ ተመልሰው ሲመጡ ምን አሉት? ለሙሴና ለአሮን እኛ በፊታቸው አንበጣነን አሉ። ማን ሰበከ ያ ስብከት? እኔ አልኩት ማን ሰበከ ያ ስብከት ነው ያሉ። ፍልስጤም ያንን ሲሰብክ ኢናቃውያን እናንተ አንበጣናችሁ ብለው ሰብከዋል ወይ? አንድ የሚመልስ ሰው ፈልጋለሁ። አልሰበከም። አዲቤስ ካላ ማን የሰበከው? አጅሬ ላያቸው ላይ ዘርዘራባቸው። ዛሬ ሰይጣን የዘራብህ ሰነፍ የዘራብህ መንደር የዘራብህ ዛሬ በኢየሱስ ክርስቶስ ስምና ስልጣን የተነቀለ ይሆን። እኔ እዛ ላይ ኢናቃውያን እናንተ አንበጣናችሁ ብለው አልሰበኩም። ታዲያ ካልሰበኩት ያ ስብከት ከየት ሰሙት? ዛሬ በጌታ በኢየሱስ ክርስቶስ ስም አንተ እንኳን አምነ ለተቀበልከው ዛሬ በኢየሱስ ስም የፈረሰ ይሆን። ኧረ አሜን ነው ወይ? ዛሬ መውጣት ይሆናል። ከዘጋብህ ነገር ላይ ዛሬ መውጣት ይሆናል። ኢየሱስ ክርስቶስ ጌታ ነው። አንድ ዛሬ ከፍርሃት መንደር የሚወጣ ሰው ያለው ካስደነገጠ ዛሬ ትወጣለህ። የእምነትን ኃይል ትካፈላለህ። ኧረ አሜን ነው ወይ? ዘግተህ ካስቀመጠ ነገር ላይ ዛሬ ሰብረህ ትወጣለህ። ኢየሱስ ምን አለ መሰላችሁ? ራእይ ምዕራፍ 1 ቁጥር 18 ላይ ሞቼ ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ እስኪ አለ በሉኝ። ምንድን ያለው? ቁልፉ በማን እጅ ነው አለ? በእኔ እጅ ነው። ኧረ አሜን። እኔ ሕያው ነኝ ቁልፉም በእኔ እጅ ነው አለ። ለዚህ ነው የሚገርማችሁ ወደ ፊልጶስ ቂሳሪያ መጣ ይላል ጌታ ኢየሱስ። ሐዋርያትን ሰበሰባቸውና የሰውን ልጅ ማን እንደሆነ ትላላችሁ አላቸው። አንዳንዱ በሌላ መልክ የመጣ መንፈሳዊ ሰው ትመስላለህ፣ አሰራረ አንተ ከነቢያት አንዱ ልትሆን ትችላለህ አሉት። አንተ ነቢይ ከሌ ልትባል ትችላለህ አሉት። ከሰማይ ግን አንድ መገለጥ መጣ። ኧረ አሜን። ዛሬ በኢየሱስም የቃሉ ብርሃን ነፃ ያወጣችኋል። አንተ በሌላ መልክ የመጣህ አይደለህም። የሌላ የሃይማኖት ድርጅት አይደለህም። ሌላም ነቢይ አይደለህም። አንተ የሕያው የእግዚአብሔር ልጅ ነህ። ማሃታሻቲ ይሄ አለ ስጋና ደም ምን አላረገልህም? አልገለጠልህም። ስለዚህ ማለት በዚህ ዓለት ላይ ቤተ ክርስቲያን እኔ ተክላለሁ። የገሃነም ደጆች ምን አይሏትም። ዛሬ በኢየሱስም ብዙ ደጆች ይፈርሳሉ። ጌታ አድርጎ የከለከለ ዛሬ ደጁ ይፈርሳል። ኧረ አሜን ነው ወይ? ለዚህ ነው ይሄ ስልጣን ለአካሏ ለቤተ ክርስቲያን የሰጣት ለኔና ለእናንተ የሰጠን። ኧረ አሜን ነው ወይ? ዛሬ ይህን ቁልፍ ነው አክቲቬት የምታደርገው።
በሽታ ላይ ትቆልፋለህ። አለመሳካት ላይ ትቆልፋለህ። ግራ ባጋባ ላይ ትቆልፋለህ። ፍርሃት ላይ ትቆልፋለህ። በሽታ ላይ ትቆልፋለህ። አትራመድም ላለ ትቆልፋለህ። ዛሬ ግን የምትከፍተው አለ። የሞገስ በር ትከፍታለህ። የስኬት በር ትከፍታለህ። የፈውስ በር ትከፍታለህ። የመራመድ በር ትከፍታለህ። እግዚአብሔር ወደ ተናገረ የሚያስሄድ ዛሬ በር ትከፍታለህ። ስልጣን አለ እኔ ጋር በሉስ። ኢየሱስ ጌታ ነው። ያው ዛሬ ከልካይ በር ዛሬ ይፈርሳል። አንድ የገባው ሰው አሜን ልስማ። ለምን መሰላችሁ? የንጉስ ኃይል ሊገባበት ያስፈልገዋል። ምን አለ? እናንተ መኳንንቶች በሮችን ምን ብሉ? ክፈቱ። ማን እንዲገባ? የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? እግዚአብሔር ነው። በሰልፍ ኃያል አያ ባህቲ ሻታ እግዚአብሔር ምንድነው? ተዋጊ ነው። ስሙ ማን ነው? እግዚአብሔር ነው። ቀድም ብሎልሃል። እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። አንቺ እዚህ ተመልካለሽ። እግዚአብሔር ዛሬ በርሽን ይከፍተዋል። አንተ እዚህ አሜን ስትል እግዚአብሔር ጓዳህን ይሰራል። ይው ያቺ ሴት የተበላሸ ነው። ቃል መጣና ቤቷ ስትመለስ ግን ያማረ ቤት ነው። ዛሬ በኢየሱስ ክርስቶስ ስም በጓዳህ የሞተ በጓዳህ የተበላሸ የተለያየ ነገር ሊኖር ይችላል። ዛሬ ግን ከአባቴ ቃል የተነሳ ከትንቢቱ ቃል የተነሳ ዛሬ ነገር ተሰርቶ ታገኘዋለህ። ይሄ ሳምንት ብሎልሃል። እኔም እስማማለሁ። ሳምንት እግዚአብሔር በድል የሚያራምድህ ነው። ካለበት የምትወጣበት ምሽት ነው። እግዚአብሔር ከተናገረ እነዚህ ሐዋርያት መውጣት እንደሆነላቸው ዛሬ በኢየሱስ ስም ከያዘ ሰንሰለት በኢየሱስ ስም ሰብረህ ትወጣለህ። ሟርተኛ፣ ክፉ፣ ጠንቋይ የተለያየው አትወጣም ከዚህ ላለ ዛሬ ምስራች አለን። ድንገት ምስራች እንደመጣባቸው ፈርተው ባሉበት ነገር ድንገት የምስራች እንደመጣ ዛሬ በኢየሱስ ክርስቶስ ስም ለዚህ ጉባኤ የምስራች እላለሁ። አስጨናቂ ማሐሽታ ፈራ ፍርሃት ቃል ስትናገር ሸሸ ጨለማዬ። ምን ማለት መሰለ? እማልፈራ የኔ ብቁ ስላልሆንኩ አይደለም፣ ግን ጸጋ ስር ስለሆንኩኝ በጸጋው ስር ስላለሁ ዛሬም የኢየሱስ ደም ሕያው ነው። ዛሬም ደሙን በእምነት ለሚቀበል ሰው ፈውስ አለው። ዛሬም ደህንነት አለው። ዛሬም ነፃ ያወጣል። ዛሬ በኢየሱስ ስም ነፃ ያወጣል። ያኔ መዝሙር ገብቶ ነው የምዘምረው። እስኪ አሜን ነው ወይ? ፍርሃት አልተገባህም። ሐዋርያት ለእናንተ አልተገባም ማለት ኧረ አሜን ነው ወይ? ዛሬ በኢየሱስ ስም ይህን ካንስል ላደርግ እግዚአብሔር ልኮኝ። አሻታ ባሃቲና ኤላሃታ ሻታ ኢየሱስ ጌታ ነው። እናንተ ፍርሃት ሳይሆን ኃይል ነው የሚያስፈልጋችሁ። ምክንያቱ የተፈጠራችሁበት ለኃይል ነው፣ ለክብር ነው አላቸው። እኔ የጠራኋችሁ ዝም ብሎ ለጨዋታ አይደለም። የጠራው ለኃይል ነው። የጠራው ለቅባት ነው። ይው ውሸታም የሰበከ ሰነፍ የሰበከ ሟርተኛ የተናገረብህ ዛሬ ታፔላውን እናፈርሰዋለን። እስኪ አሜን ነው ወይ? የሰማይ ታፔላ ትለጥፋለህ። ቃሉ የሚል ትለጥፋለህ። መንፈሱ የሚናገር ትለጥፋለህ። አያያያያያ የስ ሰማይ ስለ እናንተ ምን ይላል መሰላችሁ? በመገረፉ ቁስል ተፈውሰሃል። ኧረ አሜን ነው ወይ? ትግልን ያሸንፍ ያለው ዝም ብሎ እኮ አይደለም። ተፈጸመ ማለት እኮ ዝም ብሎ አይደለም። አም ቪክቶር። ዛሬ በኢየሱስ ስም ስማችሁ ይቀየር። ተሸናፊ እንደዚህ ያለሽ ዛሬ በኢየሱስ ስም አሸናፊ ብለሽ ውጪ። በበሽታ ላይ ታሸንፊያለሽ። በጣለሽ ነገር ላይ አሸንፈሽ ትወጫለሽ። አይቻልም በተባለሽ አሸንፈሽ ትወጣ። ለምን ሲባል አምላካችን አሸናፊ አምላክ ነው። ኧረ አሜን ነው ወይ? ሰይጣንን ጉድ ነው የሰራው። ዛሬም ነገራችሁን ጉድ ይሰራዋል። ኧረ አሜን ነው ወይ? አይሆንም አትራመድም ላለ ዛሬ በኢየሱስ ስም በሩን ከፋፍተህ ትሄዳለህ።
ለምን ሲባል የክብር ንጉሥ ይግባበት። ኧረ አሜን ነው ወይ? ቅባት ይግባበት፣ መንፈስ ይግባበት፣ ኃይል ይግባበት። ግድ የለም ዛሬ እመነኝ፣ ዛሬ ይሆናል በጓዳ። አንድ አማኝ ካለ ዛሬ በጓዳ ይሆናል። ወዲያው ነቃ ነቃ አሉ። ለካ አባታችን የተናገረው እውነት ነው አሉ። እነሳለሁ እንዳለ ምን አደረገ? ተነስቷል። ምንድን ነው ያልከው ቅድም? ተነስቷል። መቃብሩን ምን አድርጓል? ኤቴሌመሄሽ ካላባንዴ። ኧረ አሜን ነው ወይ? ዛሬ ብዙ የሚከፋፈቱ በሮች አሉ። ኧረ አሜን ነው ወይ? መቃብሩን ነቃቅሎ እንደሄደ ነቃቅሎ ትሄዳላችሁ። ለምን መሰላችሁ? ፈልጋችሁት የመጣችሁ ሰባኪ አይደለም። ያው ሰባኪ ፈልገ ከመጣ አንዳች አታገኝም። የሆነ ሰው ፈልገ ከመጣ አንዳች አታገኝም። ኢየሱስን ፈልገ የመጣ ሰው ግን ኢየሱስን ፈልጎ የመጣ ሰው ዛሬ ይሆንለታል። ምን አሏቸው? እነ ማርያም ፈርተው ደንግጠው ባሉበት ሰዓት ላይ መልአክ ተገናኛቸው። ማዲ እነሱ እኮ ድንጋይ ማን ያንከባልላል ምን እንሆናለን ብለው ግራ ገብቷቸው ሳለ ኦልሬዲ እግዚአብሔር አስቀድሞ መልአኩን ላከው። ዛሬ በኢየሱስ ስም አንተን የሚያገለግል መልአክ ዛሬ ከጉዳይ ላይ ይወጣል። በጉዳይ ላይ እግዚአብሔር መልአኩን ይልካል። ኧረ አሜን ነው ወይ? ሲመጡ የተዘጋ ድንጋይ ሳይሆን የተንከባለለ ድንጋይ ላይ መልአክ ቁጭ ብሎ አገኙ። መልአክ ቁጭ ብሎ ሻላሃታ ብራሳ። ከዛስ ምን ሆነ መሰላችሁ? ጠላቶቻቸው ተዘርረው፣ ኧረ አሜን ነው። ለነሱ ግን የምስራች ጠበቃቸው። ኤላብራዲ ላባሳ ካቲላ። ዛሬ ድንጋይ አንተ ሳይሆን አባት ዛሬ ያንከባለለዋል ካንተ ላይ። የበሽታ ሸክም ይሆን የችግር ሸክም ይሆን ማንኛውም ሸክም ነኝ ብሎ አንተ ላይ የተቀመጠ ዛሬ እግዚአብሔር እጅ ትሰብረዋለች። ከአንተ ላይ ይንከባለላል። ካመንክ ዛሬ ይሆንብሃል። እነሱ ማን ይሰራል? እግዚአብሔር ኦልሬዲ መልአኩን ልኮ ከዛ እነሱም ፈሩ ይላል እንደተለመደው። ዛሬ እና የፍርሃት ዘመን አበቃላችሁ። እስኪ አሜን ነው ወይ? ዛሬ የፍርሃታችሁ ዘመን አብቅቷል። ለምን ሲባል የምታመልኩት አምላክ ሕያው ሆኖ ተነስቷል። ምን አላቸው? እናንተ የተሰቀለውን ክርስቶስ ትፈልጋላችሁና አትፍሩ። አንድ ያመነ ሰው አሜን ልስማ እስኪ። አልፈራም በለ። ለምን ሲባል አንተ ቃሉን ፈልገሃል፣ ኢየሱስን ፈልገሃል፣ መንፈሱን ፈልገህ በፍርሃት እስራት አትያዝም። ለምንድን ነው ማንፈራው ሲሉት እናንተ ኢየሱስን ፈልጋችሁ መጣችኋል። እነዛ እኮ ተዘርረዋል። ዘበኞች፣ አደገኛ ዘበኞች፣ ይሄ ሐሰተኛ አይነሳ ምናምን ብለው ሲጠብቁ የነበረው ጅው ለብረስኬ ቴሌማንታ አሊብረሰ ሄተሽታ ይነው እነ ዳንኤል ዝም ብሎ መሰለ እንደ አንበሳው በዚህ ጋር 10,000 ቷህ ያረገለት ሌሊቱን፣ በዚህ ጋር 1,000 ቷህ ያረገለት። እስኪ አሜን ነው ወይ? ጠዋት ሲመጣ ዳንኤል ሆይ ሰላም ነው ሲለው ሰላም ነው። ኧረ አሜን ነው ወይ? ምክንያቱ አንበሳ ጥርስ የሌለው ስላልሆነ አይደለም። ጥርስ እንዳለውማ በኋላ አሳየን እኮ። አሪሪሪሪሪሪ ምንድነው ያልኩት? ጥርስ እንዳለው አሳይቷል። ግን የዳንኤል አምላክ እስኪ አሜን ነው ወይ? እስኪ አሜን ነው ወይ? ዛሬ በጌታ በኢየሱስ ክርስቶስ ስም አንተን እበላለሁ አንተን እንዲያደርጋለሁ ብሎ በሚያውጅብህ ላይ አዋጅን በአዋጅ አፈርሰዋለሁ። ኧረ አሜን ነው ወይ? አንቺን የሚጠብቅ አይተኛም አያንቀላፋም። ኧረ አሜን ነው ወይ? ስለዚህ ዘለል ብለሽ ነው። ሃሌሉያ። አንተ ዘለል ብለህ ያኔ ዝም ብለህ ማምለክ ነው። ምን ያስመልክሻል ሲልሽ ኧረ አሜን ነው። አባቴ በስራ ላይ ነው። ኧረ አሜን ነው ወይ? ንጉሱ በስራ ላይ ነው። እነሱ ሁሉ ነገር የተበላሸ መስሏቸው ለካ ኢየሱስ በስራ ውስጥ ነበር። ኦልሬዲ እየጠራረገ ነበር። አለቅነት ስልጣን ሁሉ እየገፈፈላቸው በድል እንዲያመላልሳቸው ስራ ላይ ነበር። እነሱ ያመንነው የተከተልነው ጌታ ወዴት አለ? እሱ በስራ ላይ ነው። ስለዚህ ዘና ብለን የምታመልከው ዝም ብዬ እስኪ አሜን ነው ወይ? ምንድነው ዝም ብለን የሚያዘምር ካለ አሜን አሜን አሜን። እስኪ አሜን ነው ወይ? አባቴ በስራ ላይ ነው። ይኸው
ብዙ ጊዜ ሰው አምልኮ ልምምድ አምልኮ ምን አይደለም። እኔ ቢገባኝም ባይገባኝም እንቀሳቀሳለሁ። እስኪ አሜን ነው ወይ? ስንቶቻችሁ ጤዛ ታውቃላችሁ? ጤዛ የዝናብ ውጤት አይደለም። እስኪ አሜን ነው ወይ? ሲዘንብ አይደለም ጤዛ የሚይዘው። ልክ አየሩ ሲመቸው ወዲያ ውሃ መቋጠር ይጀምራል። አዲባ ሐሻታ ካላባንዴ ውሃ መቋጠር ይጀምራል። ያኔ ዘነበ እንደ አልዘነበም፣ አየሩ ግን ተመችቶታል። ምን ማለት መሰላ? አማኝ ማለት ሁኔታው እያለ ነገሩ እያለ አምላኬ ሕያው ስለሆነ የሚሰራ ስለሆነ በላይ ላይ ስሙ የተጠራ ስለሆነ በላይ ላይ ስሙ ስላለ የደም ምልክት ስላለብኝ ዝም ብዬ ግድ የለም። አንቺ አምልኪ፣ እግዚአብሔር በጓዳሽ ላይ ይሰራል። አንቺ ዝም ብለሽ አሸብሽቢ፣ ዛሬ የተዘጋው ነገርሽ ላይ ይከፈታል። አንድ ያመነ ሰው አሜን ልስማ። በኢየሱስ ስም በተዘጉ ነገሮቻችሁ ላይ ዛሬ አዋጅ አውጃለሁ። አዋጅ እንደተናገረ ዛሬ በኢየሱስ ስም ወደ ዴስቲኒ የሚያራምድ በራችሁ ተከፈተ። ማንኛውም እናንተ ላይ ዘግቻለሁ ያለ የክፋት ኃይል፣ የጨለማ ኃይል በኢየሱስ ስም ዛሬ በሩ ሰብሮ ያው ሳምሶን በር ከፍቶ ወጣ አይልም፣ በሩን ነቀለው ነው የሚለው። ምን መሰለ? ክፉ መልሶ እንዳይገጥመው፣ ሟርተኛ መልሶ እንዳይገጥመው፣ አንተ እንኳን የሆነ ነገር ሐሳቤ ቀይሬያለሁ ብለህ ደግመህ እንዳትገጥመው ለአንዴና ለመጨረሻ ዛሬ በኢየሱስ ስም በራችሁ እንደዚህ ተከፍቶ ይቀር። የአገልግሎት በር ተከፍቶ ይቀር። የፈውስ ኃይል ተከፍቶ ይቀር። የፋይናንስ ኃይል ተከፍቶ ይቀር። ማንኛውም አላራምድ ያለ ተዘግቷል የተባለ ነገር ዛሬ መከፈት ይሆን። የክብርም ንጉሥ ይግባበት፣ ቅባት ይግባበት፣ በረከት ይግባበት፣ ኃይል ይግባበት፣ ሰላም ይግባበት፣ እረፍት ይግባበት፣ ስኬት ይግባበት። ምንድነው በጂፒኤስ የሚሰማው ድምጽ ካላችሁ የሚሰማው ድምጽ የስኬት ድምጽ ነው። የመውጣት ድምጽ ነው። በር ተከፍቶ የመሄድ ድምጽ ነው። ምን አለ? ውጊያችሁን ለእናንተ ይዋጋል፣ እኔ መልሼ ማጸናላችሁ። እግዚአብሔር ኦልሬዲ ውጊያህን ተዋግቶልሃል። እግዚአብሔር ወደዚህ የላከኝን ድምጽ ላሰማ ነው። የምስራች ቃል ልናገር ነው። አንድ ሰው ዛሬ መነሳት ሆነልኝ የሚለኝ ሰው አማኝ አለ ወይ እዚህ ቤት? ያው ፍርሃት አርጎ ካስቀመጠ እግዚአብሔር ዛሬ ለነዚህ ሰው ነው። ዛሬ ጌታን ጠብቆ ሰው ጠብቀ ከመጣ ነግሬ ያለው አሁን ምንም አታገኝም። ጌታን ጠብቀ ይመጣ ግን ዛሬም በነብዩም እየተናገረህ ነው። አሜን ብለህ ተቀበለው፣ ይሆንብሃል። ሳምንት የመውጣት ይሆናል። ከዚህ በፊት ያልተከፈቱ በሮች በእናንተ ላይ ይከፈታሉ። ከዚህ በፊት ያልገባህበት የአገልግሎት ሌቭል በኢየሱስ ስም ትገባለህ። ብድግ እንላለን። እስኪ ኦልሬዲ የመልእክቱን ሐሳብ አግኝታችሁታል። ዛሬ እግዚአብሔር በነገራችሁ ላይ መጥቷል። የሰላሙ ንጉሥ እኔ ብቃት ሆናችኋለሁ፣ እኔ ስኬት ሆናችኋለሁ፣ እኔ ሙላት ሆናችኋለሁ፣ እኔ የእናንተ ሙላት ሆኜ እገለጣለሁ። ያው አንዳንዶች እንኳን በሰይጣን ክስ ላላችሁ ዛሬ ከሳሻችሁ ወድቋል። እንደዚህ ሆነ ነው። እንደዚህ ጌታ አንተን ሊከስ አይመጣም። ጌታ ዛሬ ሊያነሳ ሻሎም ብሎ መጥቶላል። ካለበት ብድግ አድርጎ ሊያወጣ፣ ካስቀመጠ ነገር ብድግ ብለህ ልትወጣ፣ ከያዘ ነገር ዛሬ ብድግ ብለህ ልትወጣ በኢየሱስ ክርስቶስ ስምና ስልጣን ለአንድና ለመጨረሻ በር ላይዘጋ ተከፈተ። በር ተከፈተ በሉስ። ያው እንደዚህ በቃ በየት ይመጣብኛል ላላችሁ ዛሬ ኢየሱስ ክርስቶስ ቃሉን ልኮ በሩን ከፍቷል። ሃሌሉያ! ብዙ ክብር ተባረክ ፓስተር፣ ብዙ ክብር። አይ ጨምሩ ጨምሩ ጨምሩ። እርግጠኛ ሆኜ ልንገራችሁ፣ ጨረስኩ ካላችሁ በኋላ በብዙ ክብር ትጀምራላችሁ። this is powerful። አንድ ነገር ስሙኝ። ሁሌ ፍርሃት የሰይጣን ሽታ ነው። በሽታ ታውቃላችሁ አይደል? አንዳንድ ጎበዞች አሉ፣ ሽታ ሲሸታቸው የሽቱን ስም ይነግረዋል አይደል? ሽታ ወሬ አሉ። ፊር ፍርሃት በቃ አካባቢው ላይ አለ ማለት አለ። በቃ የሆነ ነገር አለ ማለት። እሱን ዛሬ ኢየሱስ መጥቶታል።
ናው ድፍረት ሲሰማ ጥጋብ ሳይሆን መንፈስ ቅዱስ ነው። አሜን ነው። ስለዚህ ፍርሃታችን ራሱ ይባራል። ሪች እስቲ አባሪልና ፈራ ፍርሃቴ እንበል። ፈራ ፍርሃቴ ቃል ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘኝ ፊትህን ለማየት ደመቀ ሕይወቴ ካንተ በመቆየት ነው። ፈራ ፍርሃቴ ቃል ስትናገር ሸሸ ጨለማዬ ነጋ በኔ መንደር ጥንካሬ ያገኘኝ ፊትህን ለማየት ደመቀ ሕይወቴ ካንተ በመቆየት ነው። ምን ይሆናል ለጸጋ ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይኸውልህ። ምን ይሆናል ለጸጋ ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይኸውልህ ያለ ያየለት እንጂ የሚያልፍ የሚያገድመው አያገኘው። ቃሉ እንዳለ እንደተጻፈለት ነው የሚሆነው። ኢየሱስ ያድና። ይኸውላችሁ ይሄ ድምፅ እኔ ቅድም ሻሎም ሲል የሆነ ተወርውሮ የነካኝ መንፈስ አለ። ሻሎም ማለት ሰላም ብቻ አይደለም። ምንም ነገር አልተበላሸም። ምንም የተዘጋብ ነገር የለም። ዝም ብለሽ ነው በር ዘግተሽ የተቀመጥሽው። ይሄው ይሄ ሳምንት እግዚአብሔር ተናገራችሁ። ጦርነታችሁን ተዋግቼላችኋል። የተሰበረ የተበላሸ የሞተ ነገር የለም። እነዚሁ በር የዘጉ ሰዎች ናቸው እኮ በነገስታትና በዳኛ ፊት ዝም በል ዝም አልልም ያሉት። ዝም በል በዚህ ስም ዳለ መናገር አልችልም። እንዲህ ነው የሚሆነው። የፈራችሁ የደነገጣችሁ ወጣችሁ ትበጫጭቁታላችሁ። ብዙ ክብር ለጌታ ስጡ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን። በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም አካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ